ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት አፊያ ሁሉ ሰላም? ከኔ ጋር ሁሉ ሰላም። ዩቲዩብ ቻናሌን ላይክ እና ሰብስክራይብ ሼር እያደረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። ጀዛኩሙላሁ ኸይራ። ውርጌሳ የሚሄድ 145956 ብር የፈጀ የቤት እቃ እንዲሁም አልባሳት አስቤዛ ነው ማሳያችሁ። በመጀመሪያ ማሳያችሁ እቃ ነው። እዚህ ጋር እንደምታዩት ረከቦት አለ። የቡና ሱፍራ 1000 ብር፣ ረከቦት 3500 ብር፣ ስኒ በሁለት አይነት ሴራሚክ እና የጥበብ ስኒ አለ ማለት ነው። እንዲሁም ደግሞ አገረኛ ሲኒ አለ ማለት ነው። ሱፍራ ቤት የሚሰራ ነው ብያችኋለሁ። ሁልጊዜም እንደምነግራችሁ የዚህ ዋጋ 1000 ብር ነው። ረከቦቱ ደግሞ ንቅሳት ነው። ንቅሳት ረከቦት ደግሞ 3500 ብር ነው ማለት ነው ዋጋው። ከዛ መቀጠል ምን አለ መሰላችሁ ወርቃማ የውሃ ጆግ ከነ ብርጭቆ 6 ብርጭቆ ጋር አለ። የዚህ ዋጋ 2200 ብር ነው። ከዛ ማስታጠቢያ 150 ብር ያለን፣ የፈንድሻ 400 ብር፣ እንዲሁም ደግሞ አገረኛ ሲኒ 500 ብር፣ ሁለት አይነት የሻይ ብርጭቆ 450 900 ብር አለን ማለት ነው። ከዛ ሴራሚክ ሲኒ ደግሞ 2700 ብር። እዚህ ጋር እንደምታዩት ጥበብ ሲኒ ደግሞ 1200 ብር ማለት ነው። 3 ትሪዎች አሉ። 3 ትሪ ደግሞ 450 ብር፣ ትልቁ 400 ብር፣ 270 ብር ማለት ነው። 40 45 ቁጥር 50 ቁጥር ነው ማለት ነው። ከዛ የሳምቡሳ መዳመጫ 2 ብላኛለች 600 ብር፣ 1200 ብር። የውሃ ሰርቪስ 700 ብር። እዚህ ጋር እንደምታዩት ስቶቭ በጣም ቆንጆ ሆነ ስቶቭ አለ። የዚህ ዋጋ ደግሞ 2900 ብር ነው ማለት ነው። ከዛ መቀጠል እዚህ ጋር እንደምታዩት ምን አለ መሰላችሁ የኒኬል ኩባያ አለ። የኒኬል ኩባያ ደርዘኑ ነው በ85 ብር ሂሳብ ነው ማለት ነው። ከዛ የቁርጥ ሳህን ባለ አበባው አለ 77 ብር። እንዲሁም ደግሞ ደርዘን አጭሯ የውሃ ብርጭቆ ብላኛለች 1000 ብር ገዝችላታለሁ። ሁለት የእቃ ማንጠፍጠፊያ 185 ብር ሂሳብና እዚህ ጋር እንደምታዩት የእንጨት ማማሰያ 200 ብር አለ ማለት ነው። ከዛ በመቀጠል ብረት ድስት አለን። ብረት ድስት 46 ቁጥር በወፍራሙ ማለት ነው። እዚህ ጋር እንደምታዩት ይሄ 46 በጣም ወፍራምና ክብደት ያለው ብረት ድስት ነው። ዋጋው 16000 ነው። 200 ብር ደግሞ መያዣ አሰርችላታለሁ ማለት ነው። ከዛ በመቀጠል ባስኬት ነው 400 ብር የኦዱ ኡብሪቅ ማለት ነው። እዚህ ጋር ደግሞ እንደምታዩ 150 ብር ማፈሻ የቆሻሻ የፓስታ ማጥለያ። እነዚህ አገረኛ ናቸው ያሉት። በፊት የውጭ ነበረ የእንጀራው ማለት ነው። አሁን ግን አገረኛ ናቸው ያሉት። ዋጋቸው 400 ብርና 500 ብር ነው ማለት ነው። 900 ብር ይሆናል። ከዛ የጥበብ የወጥ ሰሃን በላኛለች። የወጥ ሰሃን 1800 ብር 882 ማለት ነው። ከዛ እዚህ ጋር እንደምታዩት ደግሞ ምን አለ መሰላችሁ ሁለት የውሃ ጆግ 350 700 ብር 800 ብር 2 ሊትር እና 1 ሊትር ደግሞ 500 ብር። የሻይ በራድ ሁለት አለን ማለት ነው። እዚህ ጋር እንደምታዩት ደግሞ ፔርሙሶች አሉ ሁለት። እዚህ ጋር 2 ሊትር ነው። ይሄ ደግሞ 1 ሊትር ነው 400 ብርና 300 ብር ማለት ነው። ላሳያችሁ ውስጡን ከፍቼ ፔርሙሶቹ እነዚህ ናቸው። ይሄ እንደምታዩት ብረት በብረት ነው። ይሄ ደግሞ 1 ሊትሩ ሁልጊዜ የሚገዛው ነው 300 ብር ማለት ነው። እና እንደምትወዱት ተስፋ አረጋለሁኝ። ገና አልጨረስንም። ብዙ እቃና አልባሳት እንዲሁም ማስቤዛ አላት ማለት ነው። ፍሪጅም አላት 210 ኦርቢት አሳያችኋለሁ ማለት ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር ያረጋችሁ አበረታቱ። እዚህ ጋር ደግሞ ሴኔጋል ብረት ድስት አለ ያለችኝ 3 ዶሮ የሚሰራ ነው። ይሄ 3 ዶሮም ሲሸጥ ግን 1 በግ የሚሰራ ተብሎ ነው። ዋጋው ግን 3100 ብር ሆኗል ማለት ነው። ይሄ 3100 ብር ሆኗል። 3 ዶሮም ይሰራል 1 በግ ይሰራል ተብሎ ነው የሚሸጠው ማለት ነው። የዚህ ዋጋ ደግሞ 1300 ብር። እዚህ ጋር የብረት መቁያ ላሻሮ እንዲሁም ደግሞ ለባቄላ ለተለያዩ ነገር የሚሆነው 400 ብር። ሁለት ጥስቶች አሉ 1600 3200 ብር። እንዲሁም ደግሞ የልብስ መስቀያና መቆንጠጫ አለ። መቆንጠጫ እዚህ ጋር እንደምታዩት 2 ደርዘን አለን። እዚህ ጋር ደግሞ 2 ደርዘን የልብስ መስቀያ በማይካው አለን ማለት ነው። 260 ብር ሂሳብ ደርዘን ማለት ነው። እዚህ ጋር ያላሳየዋችሁ ነገር ምንድነው ጭልፋ 2 ሀባ 400 ብር። የሩዝ ጭልፋ 200 400 800 ብር ማለት ነው። ብረት ድስቱ እንደነገርኳችሁ በጣም ወፍራምና አሪፍ የሆነ እቃ ነው። ማሻአላ ተወደዋለች። ከዛ በቀጠል ማሳያችሁ ፍሪጅ ነው። ፍሪጅ 210 ሊትር አለን ማለት ነው። ወደዛ ጠጋርጌ ላሳየና የቆሻሻ ባስኬት ደግሞ የዚህ ዋጋ 75 ብር ነው ማለት ነው። እዚህ ጋር ደግሞ 210 ሊትር ፍሪጅ አለ ማለት ነው። ይሄ ፋን የሌለው ነው።
210 ሊትር ፋን ባለው ገዝቼ አላውቅም። ይሄ ፋን የሌለው ነው። ዋጋው 29 ሺህ ነው ማለት ነው። ማሻአላ በጣም ተወዱታላችሁ። ይሄን ይመስላል። ውስጡም ስፋቱ እንድታዩት ነው ማለት ነው። በቃ መካከለኛ ነገር ናት። በቂ ናት። ኦርቢት ነው እዚህ ጋር እንደምታዩት። ያው እንግዲህ ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ ማለት ነው። ይሄንን ይመስላል 210 ኦርቢት ፍሪጅ ዋጋው 29 ሺህ። ደግሞ ምን አላት መሰላችሁ? ፍራሽ አላት 4 ኢትዮፎን ፍራሽ 70 በ12 ማለት ነው። የዚህ ዋጋ 1200 ብር ሂሳብ ነው ማለት ነው። 1200 ብር ያንድ ዋጋ። ይሄ ሳይዙ 70 በ12 ይባላል ማለት ነው። ይሄ ደግሞ 12 ትራስ አለ 12 ሲባዛ በ280 ሂሳብ ነው የገዛሁላት ማለት ነው። ፍሬሽ ይላል። በጣም ቆንጆ ትራስ ነው ማለት ነው። ለመፈረሻ የሚሆን ቆንጆና አንደኛ የሆነ ነው ማለት ነው። ከዛ በመቀጠል እዚህ ጋር ቤቢ አላት 4 ቤቢ ትራስ አላት እዚህ ጋር ዋጋው 80 ብር ሂሳብ ነው ማለት ነው። ማሻአላ ተባረክ ረህማን። እዚህ ጋር ደግሞ አስቤዛ አላት። አስቤዛዋ 100 ኪሎ ጤፍ ነው። ከ100 ኪሎ ጤፉ ላይ 20 ኪሎ ጤፍና 10 ኪሎ ማሽላ ተደርጎ 30 ኪሎ ተፈጭቷል ማለት ነው። እንደዚህ እንደምታዩት ማሻአላ ተባረክ ረህማን። እዚህ ጋር የተፈጨውን ጤፍ እንድታዩት ይሄ ጤፍ ነው። በጣም የሚያምርና ቆንጆ የሆነ ጤፍ ነው። በ110 ብር ሂሳብ ማለት ነው። ከዛ በመቀጠል ምጥን ሽሮና በርበሬ አላት። አተርና ባቄላ ነው ያለችኝ። ሽሮውን እንደምታዩት ማሻአላ ተባረክ ረህማን የሚያምር ከለር ያለው ሽሮ ነው። አተርና ባቄላ አተር በ190 ባቄላ በ170 ብር ሂሳብ ማለት ነው። በርጥብ በደረቅ ቅመም ተደርጎ የተዘጋጀ ነው። እዚህ ጋር ደግሞ ሚጥሚጣና 5 ኪሎ በርበሬ 7 ኪሎ በርበሬ ነው ምጥን ማለት ነው። ማሻአላ ተባረክ ረህማን ተደርጎ የተዘጋጀ በጣም ቆንጆ ከምነግራችሁ በላይ የሚያምር አጠቃላይ 7 ኪሎ በርበሬና 10 ኪሎ ሽሮ ነው ያላት ማለት ነው። በመቀጠል እዚህ ጋር እንደምታዩት ገብስ አለ። የሚያምር ገብስ የዚህ ዋጋ ደግሞ በ160 ብር ሂሳብ ነው። ሱካር 5 ኪሎ ነው አጠቃላይ 2 ኪሎና 3 ኪሎ የብቻ ነው ያለችኝ በ130 ብር ሂሳብ ማለት ነው። እዚህ ጋር ደግሞ እንደምታዩት እጣን ነው 1 ኪሎ 600 ብር 3 ሀባ ብጥባጦች እንድላኛለች። እነዚህ ደግሞ 550 550 ናቸው። እዚህ ጋር ቴምር ግማሽ ካርቶን 4 ሀባ አለ ማለት ነው። 4 ሀባ ዋጋው ደግሞ 1200 ብር ነው ማለት ነው። ዘይት ይሄ ሀያት ጠፍቷል በጣም ማለት የለም። እኔ በፊት ያመጣኋቸው ስለነበሩ አረኩላት እንጂ አሁን የለም። ፈስ ይሄ የረጋ ዘይት የሚባል በሙሉ ጠፍቷል ማለት ነው። የዚህ ዋጋ በ950 ሂሳብ ነው ማለት ነው። ኦመር 550 ብር። እንግዲህ አስቤዛዋ ይሄን የመሰለ ነው። ማሻአላ ተባረክ ረህማን። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ ሁላችሁም ማለት ነው። ከዛም ወደ አልባሳት እንመጣለን። አልባሳቷ ደግሞ እዚህ ጋር እንደምታዩት በተለያዩ ከለሮች ሺት ያላት 600 ብር፣ ማሰፊያ 30 ብር ያለው ሻርፑ ደግሞ ይሄ 300 ብር ነው ማለት ነው። 4 ሀባ በጣም የሚያማምሩ ቆንጆ የሆኑ ሺቲዎች ናቸው ማለት ነው። ከዛ ለአባቴ የሚሆን እዚህ ጋር እንደምታዩት 500 ብር ቲሸርቶች አሉ። ቲሸርቶቹም 2 ናቸው። ጨርቅ ሱሪውም 2 ነው። ሁሉም የተለያየ ከለር ያለው ነው ማለት ነው። ማሻአላ እነዚህን 1000 ብር። ከዛም እዚህ ጋር እንደምታዩት ደግሞ 2 ሸሚዞች አሉ 500 ብር 1000 ብር። የጨርቅ ሱሪ 2 አለ አያችሁታ በጣም የሚያማምር የዚህ ዋጋ ደግሞ 350 700 ብር። ጃኬት አለ 2000 ብር። እዚህ ጋር እንደምታዩት ጃኬት አለ ዋጋው 2000 ብር ነው። እዚህም በተመሳሳይ 2000 ብር በጣም የሚያምርና ኳሊቲ የሆነ ጃኬት ነው ማለት ነው። ሁለቱ ሲሆን 4000 ብር ይሆናል። ጥምጣም አለ እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን የሆነ ጥምጣም የዚህ ዋጋ ደግሞ በ450 ብር ሂሳብ ነው። ማሻአላ ተባረክ ረህማን በጣም ከምነግራችሁ በላይ የሚያምር ነው ማለት ነው። 2 ደግሞ ጋቢ አላት። እነዚህ ጋቢዎች 2300 ብር ነበር ስንገዛቸው የነበረው አይደል? አሁን ላይ ግን ዋጋው እንደዛ አይደለም። 2500 ብር ሂሳብ አጠቃላይ 5000 ይሆናል ድምሩ ማለት ነው። እነዚህ ሙልጮች ይሄ ሙልጭ 700 ብር ነው። እነዚህን ደግሞ ለየት ይላሉ። ስፋታቸውም በጣም ትልቅ ናቸው። ማሻአላ በትኜ ባሳያችሁ ትልልቆች ናቸው። ከለራቸውም ለየት ያለ ነው። ዋጋቸው 9900 ብር ነው። ሁለቱን የገዛሁላ 1800 ብር ነው። ይሄንን ደግሞ 1700 ብር ማን ነው 700 ብር ነው ይሄንን ማለት ነው። እና በጣም ኳሊቲ ማለት እንደዚህ አይነትም ከፈለጋችሁ አለ። ሳይዙም ትልቅ ነው። እቃነቱም ጥራቱም ይለያል። እንደዚህ አይደለም ማለት ነው። ይሄ መጥፎ ነው እያልኳችሁ አይደለም ማለት አሻሽላችሁ መግዛት ከፈለጋችሁ ይሄ አለ።
ዋጋው ደግሞ 9900 ብር 2800 ብር ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ። ለዛሬ ያስኩላችሁ ይሄን ይመስላል። ሰላም አለይኩም።